ምሩዬ ናኦሚ በጣም ይቅርታ ሌላ ሰው ሆንኩባችሁ አይደል? እኔ እኮ ለእናቱ ብዬ ነው እናቱ እንዳትከፋ ብዬ ነው። እሺ ምን ላድርግ? አትፍረዱብኝ። ይኸውልሽ ጽናት በቃ የኪራ ጓደኛ መሆኔን እርሺውና ምን እንደተፈጠረ እስኪ ቀስ ብለሽ አስረጅ። ምኑን ላስረዳ? የተፈጠረው ነገር እንዳለ ነው። እሺ አጠር አድርጌ ልንገር። እኔ ለኪራ የነበረኝ ፍቅር ሳይሆን ስሜት ነበር። ያ ስሜት ደግሞ አሁን ላይ የለም። ምን ማለት ነው? በቃ ገብቶሃል ናኦሚ። ኪራን አብዝቼ መቅረቤ እንደወደድኩትና እንዳፈቀርኩት እንዲሰማኝ አድርጎኝ ነበር። አሁን ግን ሁሉም ነገር ገብቶኛል። ሲግም ታውቁሻል። እኔ እኮ አንቺን በጣም አሳቢና አስተዋይ አድርጌ ነው የማስብሽ። ምን ነክቶሽ ነው? አያስፈልግም። የወሰንኩትን ውሳኔ ምንም የሚያስቀይረኝ ነገር የለም። ቆይ እኔ የምለው በዚህ አጭር ጊዜ ውስጥ ቆይ ምን አግኝተሽ ነው እንደዚህ ልትለወጭ ቻልሽ? አላቅም ናኦሚ። በቃ ከዚህ በላይ አታስጨንቀኝ። አውቃለሁ ኪራ አውራት ብሎ እንደላከ። አረ ማሚ ትሙት እሱ ምንም አላለኝ። እኔ ሁለታችሁ ነገር አሳስቦኝ ነው የነገርኩሽ። በቃ ስለኔ አታስብ። ይልቅ ለጓደኛ የምታስብለት ከሆነ እውነቱን እንዲቀበል እርዳው። ቆይ ጽናት ግን ምን ነክቷት ነው እንደዚህ ማናቃት አይነት ሴት የሆነችው? የሆነ ነገርማ አለ። በጤናዋ እንደዚህ አትሆንም። ሰዎች የዛሬው ጽናት ድራማ ይለያል። እንግዲህ ያው ምሩ ለምንድን ነው እንደዚህ የሆንሽው? እንደዚህ የሆንሽበት ምክንያት ምንድን ነው? ጽናት ንገሪኝ። እኔ እኮ ለአንቺ የልብ ጓደኛሽ ነኝ። እንዴት ለእኔ አታማክሪም? ለምን እንደዚህ ትሆኛለሽ ስትላት ነበር። ነገር ግን ብዙ ተንገራግራ ነበር ጽናት ላለመንገር። ነገር ግን በስተመጨረሻ ያው ልትነግራት ነው፣ ለምሩ ልትነግራት ነው። በነገራችን ላይ ኪራም ሲነዘንዛት ነበር። መኝታ ቤቷ ገብቶ ሲጠይቃት ነበር። ለምንድን ነው እንደዚህ ሆንሽብኝ? ለምንድን ነው የተለወጥሽብኝ? እኔ አንቺን እኮ ላገባሽ የልጆቼ እናት ላረግሽ የምፈልግሽ አይነት ሴት ነሽ። ለምን እንደዚህ ሆንሽብኝ? ንገሪኝ። አሁን እዚህ ቤት ውስጥ ያለነው እኔና አንቺ ብቻ ነኝ። ሌላ ማንም የሚሰማን ሰው የለም። ስለዚህ ንገሪኝ እያለ ሲነዘነዛት ሲጭቅጭቃት ነበር። ነገር ግን ፍንክች ንክች አላለችም። ጭራሽ አልነገረችውም ማለት ነው። እና ተበሳጭቷል ያኔ ኪራ። ከዛም በኋላ በቃ ለፍቃድሽ ትቼሻለሁ፣ እንደ ሀሳብሽ እንደወደድሽ አድርጊ ሲላት ነበር። ያው በኪራ እና በሀሴት ቀረብ ጽናት በጣም ቀንታለች፣ በጣም ተናዳለች። ያው በጣም ነው የተናደደችው ከሚባለው በላይ ማለት ነው። ኪራ እንደውም ሲያክፋት ለማጽናናት ሳይሆን ሲጫወቱ ነበር፣ የሆነ እንደ ጌም ነገር ሲጫወቱ ነበር እና እያወሩ ሲጫወቱ ነበር እና አቀፍ ሲያረጋት ነገር ነበር። ከዛን ፊት ለፊት ነው ያየቻቸው ከኋላ መታ ማለት ነው። ሲያክፋት በቃ ተመልሳ ነው ሄደችው። ጽናት ተቃጠለች፣ ተንጨረጨረች ማለት ይቻላል። እና ፎንቃ ስላለባት ነው። አለመናደድ አችልም። የእሷ የሆነው ነገር ሲነካ አለመናደድ አችልም። በቃ ያናዳል፣ ነገር ያናዳልና በጣም ተናዳለች። ያው ይፋ አርጋ የኔ ነው እንዳትደርሺበት እንዳትል ደግሞ የኪራ አባትና እናት ቃል አለ። ያንን ቃል ለመጠበቅ ብላ ነው እና ኢቭን ኢፍ ከዛ ቤት ለመውጣት እያሰበች ነው። ያው የአረብ ሀገሩን ፕሮሰስ ድጋሚ ጀምራለች፣ እንደጀመረች ተናግራለች። ከኪራ ለመሸሽ ነው። ኪራ ሀሴትን እንዲያገባትና የእናቱን ቃል እንዲያሟላ የኪራ እናት ሳትሞት ቃሏ እንዲሟላላቸው ካላት ፍላጎት የራሷን ለዛ ነገር ካላት ፍላጎት የራሷን ደስታ የራሷን ህይወት መስዋዕት አርጋ የእናትየው ሐሳብ የእናቱ ምኞት እንዲሳካ እያደረገች ነው። ማለትም የራሷን ደስታ ገላ የሰውን ደስታ ልታሳካ ማለት ነው። እና አረብ ሀገርም ለመሄድ ፕሮሰስ ድጋሚ ጀምራለች። ብቻ ያስጠላል። ይምር ይሄን ያክል ለሰው ደስታ ዋጋ መክፈል ግን በዚህ አሁን በሪል ላይፍ በምንኖረው ላይፍ ይሄን ያክል ለሰው ልጅ ደስታ የሚከፍል ሰው አለ? ይሄን ያክል የራስን ደስታ መስዋዕት እስከ ማድረግ ድረስ ስለሌላ ሰው ደስታ የሚከፍል ሰው አለ? ቢኖርም ጥቂት ነው ብዬ አስባለሁ። ብቻ በጣም ከባድ ነው። ጥቂት ኢምንት ቢኖር ነው እና ተጋኗል። የጽናት ደግነት የዋነት ምናምን በጣም ነው የተጋነነው ከሚባለው በላይ ማለት ነው። ያው ኪራ በብስጭቱላ ጠጥቶ ጨብሶ ምናምን ነበር። ለሊት ነበር የገባው። በቃ የሌለ እየተንዘባዘበ ነበር። እንዴት እንደዚህ ትይኛለሽ? እንዴት
እያለ ሲጮውባት ነበር። ከዛም በኋላ አቀፈችውላ። ከዛን ያው ብቻ በዚህ ነገር በጣም ነው የተበሳጨው ከሚባሉ በላይ ማለት ነው። ያው ኪራ ደግሞ ከሀሴት ጋር በቃ ሲጫወቱ ነበር፣ ሲያወሩ ነበር። ብዙ አብረው አውርተዋል። በጣም ብዙ ነው አብሮ ያወሩት። ብቻ እንደ መግባባት አይነት ነገር ላይ ደርሰዋል። በጣም ብዙ ነው የተጫወቱት ከሀሴት ጋር። ጽናት ይሄ ነገር በጣም ደብሯታል። ባለፈው ቀን እንደገመትኩት ነው ያው ጽናት ትናደዳለች በዚህ ነገር። በእነሱ ቅርርብ ጨጓራዋ ይላጣል ብዬ ነበር። ያው እንደዛው ነው የሆነው እና ያው እንግዲህ ለምሩ ልትነግራትም ለማንም እንዳትነግሪ ካንቺ ደግሞም ልታማክሪኝ ይሄን የምነግርሽን ከሰማሽ በኋላ ልታማክሪኝ ሐሳቤን ልታስቀይሪኝ እንዳትሞክሪ ለማንም ደግሞ እንዳትነግሪ ብራ ልትነግራት ነው ያለቀው ድራማው። እስቲ በቀጣይ ምን ይመስላችኋል? ምሩ ይሄንን ነገር ስትሰማ ምን ትወስናለች? ጽናት ወደ አረብ ሀገር እንዳትሄድ ታረጋታለች ወይስ ሐሳቤን ልታስቀይሪኝ እንዳትሞክሪ ስላለቻት ዝም ነው የምትላት? ወይስ ምሩ ያለውን ነገር ለኪራ ትነግረዋለች? ሐሳብ አስተያየቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። በቀጣይ እስክንገናኝ ባባይ። ሰብስክራይብ ማድረግ እንዳይዘነጋ።